ቀን 2 attention ወይም ትኩረት ምንድነው ትኩረት ማድረግ ያለብን ነገር በምን ላይ ነው መደረግ ትኩረት ማድረግ የሌለብን ነገር በምንድነው በሚለው ሐሳብ አሪፍ ቆይታ ይኖረናል ሶ እስከዛው ድረስ ሰብስክራይብ ላይክ ምናምን አድርጉ አረጋችሁ እሺ ሶ attention ምንድነው attention ትኩረት ማለት አንድን ስራ ለመስራት ያለ ምንም ዲስትራክት አእምሮአችን በቃ ወደዚያ ሳይል አንድ ነገር ውስጥ የምንገባበት ነው በቃ ፍሎ የሚባል ነገር አለ ፍሎ ማለት ለምን መሰላችሁ ለምሳሌ መጽሐፍ እያነበባችሁ አንድ ገጽ ስታነቡ በቃ ታረጋላችሁ አይደል ለምሳሌ እንደዚህ ብላችሁ ያነበባችሁ እንደዚህ ብራ አንድ ገጽ ታነቡት ደባሪ ማለትም ወደ ላይ ሐሳብ ትሄዳለች ወደ ከአንደኛው ብዙ 2 3 ካነበባችሁ ግን ማለት ነው ፍሎ ውስጥ ትገባላችሁ ፍሎ በቃ ገባችሁ በቃ በዛ ነገር ውስጥ እናንተ ጠፍታችኋል ለምሳሌ ስፖርት በመስራት ሊሆን ይችላል መጀመሪያ አንድ አምፕል ስታነሳ ሊከብድ ይችላል ከዛ 2 3 4 5 6 አርግ በቃ ረስተው አንተ በቃ በዛ ነገር ውስጥ ገብተሃል በቃ በዛ ውስጥ ትሆናለህ በቃ አንተ እንደዚህ በቃ ታረጋለህ ማለት ነው ሶ ፍሎ ውስጥ ስንገባ ነው በቃ ለምሳሌ በቃ የሆነ ስራ አለ ለምሳሌ እንበለው ለምሳሌ ደራሲ ነህ የሆነ ድርሰት እየጻፍክ ነው ስትጽፍ መጀመሪያ ቀስ እያልክ ትገባለህ ቀስ እየሰመጥክ ወደ ባህር ውስጥ ማለት ቀስ አድርገህ ወደ ውስጥ ትጠምጣለህ ከዛ ደግሞ ውሃን በተፈጥሮ ካያችሁት ወደ መሃል ነው የሚጥላችሁ መዋኘት ማትችሉ ከሆነ መዋኘት ማትችሉ ሳይሆን ወደ መሃል ነው የሚጥላችሁ ገባችሁ ሶ ያ ነገር ነው በቃ አንድ ነገር ላይ ፎከስ ሆናችሁ ትኩረታችሁ አንድ ነገር ሆናችሁ በዛ ነገር ውስጥ ደግሞ ጠፋላችሁ ገባችሁ በዛው ውስጥ ጠፋላችሁ በቃ ሊትራሊ በቃ ጥፍት ትላላችሁ በቃ ያ ነገር ከዛ ሰዓቱ የት እንደሄደ አታውቁ ለምሳሌ ፍቅር ከምትወዱ ሰዎች ጋር ልታሳልፉ ይችላልችሁ ከእናታችሁ ከአባታችሁ ያበደ ወሬ ከጀመራችሁ 4 ሰዓት ብታወሩም እንደ 1 ደቂቃ ነው የሚሆነው ያ ምን እንዲባለው attention ነው በቃ ትኩረት ነው ገባችሁ አሁን ስትኖሩ attentionአችሁ ፎከስ ይሆናል ከእናትና አባታችሁ የምታወሩ ከሆነ ከዛ እንደዚህ የሚባል አባባል አለ የጊዜን ትርጉም ማወቅ ከፈለክ ከፍቅረኛው ጋር ያወራ ሰው ጠይቀው በቃ ይነግራል የጊዜን ትርጉም የጊዜን ዋጋው ገባ ፎከስ ነው attention ሌላ ነገር ምን ማለት ለምሳሌ ፍቅረኛ ያላችሁ ሰዎች ልታውቁት ይችላል እናንተ ግን ልጆች ስለሆናችሁ አታውቁ የላችሁ ሜቢ ሶ ከዛ ከምትወዱ ሰው ስትሆኑ ያ ጊዜ ይጠፋል ምክንያቱም በቃ attentionአችሁ እሱ ጋር ስትሆኑ ደግሞ ይጠፋል ፍሎ ስቴት ውስጥ ገብታችኋል ማለት ነው ሶ attention ፍሎ ስቴት attention ደግሞ በአሁኑ ጊዜ attention is a new currency ወይም ትኩረት አዲስ መገበያያ ነው ዩቲዩብን ተመልከቱ ቲክቶክም ኢንስታግራምም ፌስቡክም ሁሉም ፕላትፎርም የናንተ attention even ኔትፍሊክስም ፊልምም ሊሆን ይችላል ሁሉም የናንተ attention ለመስረቅ ነው የሚራራጡት ለምሳሌ በቲክቶክ ያበደ ኤዲት አለ ግብ ስትሉ የማይጠቅም ቢሆን እንኳን በቃ ባበደ ኤዲት ይሰራል በቃ ሁካለው ምናምን ገባችሁ ለናንተ attention ለመስረቅ ነው ሁሉም ቲክቶከሮች እነዛ የሚጣደፉት ሁሉም ዩቲዩበሮች የሚጣደፉት የናንተ attention ሃክ ለማድረግ ነው ገባ attention ሃክ ለማድረግ ነው attention ሃክ አድርጎ የነሱ ማርኬቲንግ ለምሳሌ ቲክቶክ ስትጠቀሙ አትከፍሉም የምትከፍሉት ምንድነው የናንተ attention ነው ዩቲዩብ አትከፍሉም ለመጠቀም ግን የናንተ attention ግን ምን ታረጋላችሁ ትሰጡታላችሁ ጥሩና መጥፎ ጎን ነግራችኋለሁ attention is a currency የተባለው ለዚህ ነው ቲክቶክም ፌስቡክ ምንም አትከፍሉም ብዙ መረጃ አልታገኙላችሁ መረጃ የማይጠቅም መረጃ ነው እንደዚህ አይጭቃል የማይጠቅም መረጃ ነው የሚሰጣችሁ ማለትም አበበ በሱ በላ አበበ ቂራ ሯጭ ነበር መሰረት ደፋር የኢትዮጵያ ምርጥ ሯጭ ናት ስለዚህ አይነት መረጃ ነው የሚሰጣችሁ is boring መረጃ so attention is a new currency ሲባል ያ ነው በቃ ሶሻል ሚዲያን የናንተ ትኩረት ለመተረቅ የተዘጋጀው ገባችኋ ሶ እንዴት አርገን attentionን መስረቅ ደግሞ ይግዴታ ነው ለምሳሌ አንተ ሰዓሊ ከሆንክ attention መስረቅ አለበት ድሮ ሰዓሊ በቲክቶክ አሪፍ የሆነው ያ እንደዚህ አድርገው የሚስለው ያ ልጅ ማለት ነው ሶ ያ attention ሰርቋል
አቴንሽን መስረቅ አለበት ግን በፖዚቲቭ ወይ ገባህ ተጠቀምኳት መሰለኝ በፖዚቲቭ ወይ ገባህ በሚጠቅም ለምሳሌ አንተ ሰዓሊ ከሆንክ ደራሲም ትሆን ባዲ ቢልደር መስረቅ አለበት አቴንሽን በጥሩ እንጂ አቴንሽን ለመሳብ ብለህ የምታደርገው ጫጫታ ላይ ወጥቶ በቃ ደረት የሚያሳዩ ሴቶች ምናምን የማይረቡ ቃላት የሚጠቀሙ ደባሪ ነው ላንተም ለህሊናም አዛ ነው ተው አቴንሽን ኢንኮረስ የተባለው እዚህ ነው አቴንሽን መስረቅ አለባችሁ ግዴታው ምክንያቱም ኢንኮረስ ስለሆነ ግን መስረቅ አቴንሽን የሰው አቴንሽን መስረቅ ያለባችሁ ነው በጥሩ ወይ ለምሳሌ በጥሩ በቃ ወግና ባህል የያዘ እሴትና ሃይማኖትን የሚያከብር መሆን አለበት ሰው አቴንሽን እዚህ ካለ እንዴት አድርገን ወደ አቴንሽን እንግባ ይሄ ነገር በጣም ህይወታችሁ ላይ አፌክት የሚያደርገው ነገር አንዱ ለምሳሌ በቃ በየትኛው ብትሆኑ አቴንሽን ነው ምክንያቱም 21ኛው ክፍለ ዘመን እስከሆነ ድረስ ዋናው ነገር አቴንሽን ነው ሰው እንዴት አድርገን አቴንሽናችን ሳይሰረቅ መቀጠል አለብን አቴንሽን ማንም ሳይሰርቀው መሄድ አለብን በሚለው እናወራ አንደኛ የሆነ ስራ ለምሳሌ ማትስ ነገ ፈተና አለብህ ዛሬ ደግሞ ማትስ ማጥናት አለብህ እንዴት አድርገን እንደምታጠና ላስረዳ ስታጠና አንተ ዲስትራክት የሚያደርጉ ነገር ማስወገድ ለምሳሌ ስልክን ሊሆን አታጥፋው እንዲያም አታጥፋው ምክንያቱም ካጠፋው አታጥፋው ቻሌንጅ ሊያደርግ ይገባል ልክ እንደዛ ሞኖክሴች ምን ያደርጋሉ መሰለህ አንድ ትልቅ አባት ነው የሰማሁት ሞኖክሴች ጾም ሲገባ ብዙ ምግብ እዚህ ላይ ያስቀምጣሉ ገባ ከዛ ደግሞ ያን ምግብ እያዩ ይጾማሉ ያ ሽታ እየሸተቱ ያ አይናቸው ይጾማሉ ሰው አንተ ምን ማድረግ አለበት መሰለህ የአእምሮ ነርቭ ሲስተም የተሰራበት መንገድ ነው ጢን ሲል ቲክቶክ መግባት ጢን ሲል የኢንስታግራምም የዩቲዩብም ሊሆን ይችላል ኖቲፊኬሽን ሄደህ መሮጥ ነው ሰው ያ አቴንሽን እንዴት አድርገህ ነው መስበርቹ ያ የተሰራ ነርቭ ሲስተም አእምሮአችን ነርቭ ሲስተም ቢልድ ያደርጋል ለምሳሌ ስለ የሆነ ዕውቀት ካወቃችሁ የአእምሮአችሁ ነርቭ ሲስተም የሆነ ቅርጽ ይሰራል ሰው እንዴት አድርገን ነው ያ ቅርጽ አፍርሰን አዲስ ቅርጽ መስራት እንችላለን ለምሳሌ ዳታ ኦን ታረጋላችሁ ወይም ዋይፋይ ኦን ታረጋላችሁ ከዛ ደግሞ እዛ ጋር ተቀምጣላችሁ እዚህ ቁጭ ትላላችሁ ጢን ይላል ዝም 5 ደቂቃ እንደዛ ታረጋላችሁ በቃ ከዛ ደግሞ ታጠፍታላችሁ ሌላ 5 ደቂቃ ብቻ ጢን ሲል ዝም በሉ በቃ ያቆማል ገባችኋ ጢን ሲል ፋክ ያላችሁ ያ የማይረባው ኮሻንጃ ዝም ይላል አሁን ደግሞ ድሮ መረጃ ለማግኘት ወይም አዳዲስ ነገሮች ለማወቅ ምን ያስፈልግ ነበር ጋዜጣ ታነብብ ነበር ከዛ ተሻሽሎ መጽሐፍ ሆነ ከዛ ተሻሽሎ ደግሞ ራዲዮ ሆነ ከዛ ተሻሽሎ ደግሞ ሚኒስትሪ ሚዲያ ሆነ ልክ እንደ ኢቢኤስ አባይ ቲቪ ሆነ ከዛ ደግሞ ሶሻል ሚዲያ መጣ መጀመሪያ ደግሞ በፈረስ ምናምን ነበር በደብዳቤ ነበር ሰው አሁን ሶሻል ሚዲያ ላይ መጠቀም አትችልም አቴንሽንን ራስን በቃ እንዲሰርቁ መፍቀድ አለብን ለሚጠቅም ቪዲዮ ለምሳሌ እንደነዚህ ሰልፍ ሄልፕ የሆኑ ቪዲዮዎች ሰልፍ ኢምፕሩቭመንት ላይ ራሳችን እንዴት አድርገን እናውቅ ራሳችን እንዴት አድርገን ከማትሪክስ ጋር እናላማው ከማትሪክስ ጋር ማትሪክስ መጣላችንም ወይም ያ ዓለም የተሰራበት ስርዓት መጣላችንም ግን በዛ ስርዓት ውስጥ ንቁ የሆነ ኮንሺየስ የሆነ ሰው መሆን ይችላል ማለት ነው ሶ አቴንሽን እንደዛ በቃ እንደዛ እንደ ሞኖክሲው ማድረግ አለበት ይሄም ዘ ሞንክ ሜትድ ቢስም ጀማሉ ዘ ሞንክ ሜትድ የኔ ሐሳብ ነው ዘ ሞንክ ሜትድ ሶ አቴንሽን ለጥሩ ነገር ማብቃት ገባህ ልክ በቃ ትኩረቱ አቴንሽን ነው ለምሳሌ አቴንሽን ገንዘቡ አቴንሽን ነው ገንዘቡ አእምሮ ነው ምክንያቱም ሁላችን የተሰጠን ሪሶርስ ቢኖር አቴንሽንና አእምሮአችንና ጊዜያችን ነው እነዚህ ላይ በምንፈልግበት ዓላማ ካዋልነው እኔ ያልነግርህም ሞቲቬሽናል ስፒከርም አይደለም አቴንሽን የት እንደምትሰብረው ካወቅ ስለ አእምሮ ካወቅ አእምሮ ላይ ምን እንደምታስብ ካወቅ ጊዜህን የት እንደምታጠፋው ካወቅ እነዚህ ሶስት ነገሮች ማለት ነው በቃ ሞክራችሁ አይመልከትም ሞክራችሁ እነዚህ ሶስት ነገሮች
አቴንሽን ለምሳሌ አቴንሽን እንዴት አድርጎ የነገር የእናንተ ህይወት ከፈለገም ያወድማችኋል፣ ከፈለገም ይሰቅላችኋል። እንዴት አድርጎ እንደሆነ ላስረዳችሁ። ለምሳሌ ዛሬ ሙሉ ቀን ቲክቶክ ተጠቀም እና አንድ ሰዓት አትጠቀም። አንድ ሰዓት ሙሉ በቃ ይበቃል። 25 ደቂቃ ሙሉ ቲክቶክ ተጠቀምና ቲክቶክን አጥፋው እና ያየኸው ቢሮና ደብተር ያዝና ከቲክቶክ የተማርከው ነገር ጻፍ። አንደኛ። ሁለተኛ ቁጭ ብለህ ከራስህ ጋር አውራ። ዝም ብለህ ቁጭ ብለህ ጸጥ ብለህ ሜዲቴሽን ማድረግ። አይ ዶንት ኬር ሜዲቴሽን ሙሉ ሰይጣናዊ ምናምን ምትራ ቡልሺት ይሆናል አይደል ነው። ሜዲቴሽን ማድረግ በቃ ቁጭ ብለህ እዚህ ብለህ ሜዲቴሽን አድርግ። የሁለቱ ዲፈረንስ ታያዋለህ፣ የቱ ጋር እንደምትጠቅ። አእምሮ ደግሞ ስለ አእምሮ ማወቅ ስለ ኔጌቲቭ ተውቶችን ማስወገድ፣ ፖዚቲቭ ተውቶች መሙላት። ጊዜ ስለ ደግሞ ጊዜ የት ለሆነ ማጥፋው። ጊዜና አቴንሽን አንድ ናቸው፣ ግን ይለያያሉ። እነሱ በራሳችሁ መተርጎም አለባችሁ። ስለ ጊዜ፣ ስለ አእምሮ፣ ስለ አቴንሽን። አቴንሽናችሁ ማለት የእናንተ ፈረስ ነው። እናንተ ግንጋሪ ናችሁ። አቴንሽናችሁ ጥሩ አድርጋችሁ ከገራችሁት፣ ጥሩ አድርጋችሁ ቀጥ ብሎ ወደ መፈለገበት ቦታ ለመሄድ ከፈለጋችሁት አቴንሽናችሁ ፈረስ ነው። ወደ ፈለጋችሁበት ቦታ እንዲያደርሳችሁ ከፈለጋችሁት የምታዩትና የምትሰሙትና የምታደምጡት ተጠንቀቁ። ጊዜያችሁን አቴንሽናችሁ ይወስዳል። ህይወታችሁ አቴንሽናችሁ ልማዳችሁ፣ አቴንሽናችሁ ልማዳችሁ ይሆናል። ልማዳችሁ ተግባራችሁ ይሆናል። ተግባራችሁ ህይወታችሁ ይሆናል። ይሄ ነው። ዛሬ የምታደርገው ነገር ነገ ይከፍላል። ዛሬ ተቀምጠህ በቃ ራሴ እንዴት ማሻሻል እችላለሁ ብለህ ዩቲዩብ ገብተህ የምታየው ቪዲዮ ነገ ያንተ ህይወት ኮምፕሊት ይቀይረዋል። ብሮ አቴንሽን ተመልከቱ። በዚህ አቴንሽን ሰራቂ በሆነ ዓለም እንዴት አድርገህ አቴንሽንን ወደ የምትፈልግበት ነገር ማዋል እንዳለብህ መማርና ማወቅ አለብህ። እኔ ያልኩ እኔ ካንተ አውቄ አይደለም ላውቅ እችላለሁ፣ ግን እኔ እዚህ ላይ መጥቼ የምለፈልፈው ወይም ማወራው እኔ ሰፈር የማደርግበት ነገር ወንድሞቼና እህቶቼ ሰፈር የሚያደርጉበት ነገር ስለማውቅ ነው። ብዙ ጊዜ ትምህርት ሄጄ ቁጭ እላለሁ። ሴቶች የማያወሩ ስለ ጃኒ ነው። ሴቶች የማያወሩ ስለ አዶናይ ነው። ሴቶች የሚያወሩ ስለ ሞጣ ነው። ሞጣ እንኳን ይመቸኛል፣ ግን መወራት የለበትም። በቃ መወራት የለበትም። ፎሎና ላይ ረሳ ይሜ